በ2027 የአፍሪካ ዋንጫ ቅድመ ማጣሪያ የመጀመሪያ ዙር ጨዋታ ኢትዮጵያ ከሳኦ ቶሜና ፕሪንሲፔ ዛሬ ትጫወታለች። የኢትዮጵያ ብሔራዊ ቡድን የመጀመሪያውን ዙር ጨዋታ በሳኦ ቶሜና ፕሪንሲፔ የሜዳ ምርጫ በሞሮኮ ኤልጀዲዳ ከተማ ኤል አብዲ ስታዲየም ዛሬ ምሽት 1 ሰዓት ጀምሮ ጨዋታውን ያከናውናል። በቤተሰብ ሐዘን ምክንያት ወደ ሞሮኮ ካልተጓዘው ጋቶች ፓኖን በስተቀር የዋሊያዎቹ ሁሉም ተጫዋቾች በተሟላ ጤንነት ላይ እንደሚገኙ ታውቋል። በጨዋታው የኢትዮጵያ ብሔራዊ ቡድን ሙሉ ቀይ መለያ ለብሶ ወደ ሜዳ የሚገባ ሲሆን ሳኦ ቶሜና ፕሪንሲፔ ቢጫ ማሊያ በጥቁር ቁምጣ እንደሚለብሱ የኢትዮጵያ እግር ኳስ ፌዴሬሽን ገልጿል። የሁለቱ ቡድኖች የመልስ ጨዋታ ማክሰኞ መጋቢት 22 ከቀኑ 10 ሰዓት ጀምሮ በድሬዳዋ ኢንተርናሽናል ስታዲየም ይከናወናል። ኢትዮጵያና ሳኦ ቶሜ ከ11 ዓመታት በፊት በዓለም ዋንጫ ማጣሪያ ተገናኝተው ዋሊያዎቹ በደርሶ መልስ ድምር ውጤት 3-1 አሸናፊ ነበሩ። በ2027 አፍሪካ ዋንጫ ቅድመ ማጣሪያ የመጀመሪያ ዙር ጨዋታዎች ትላንት ደቡብ ሱዳን ጁባ ላይ ጅቡቲን 4-0 ስታሸንፍ፣ ደቡብ አፍሪካ ብሉምፎንቴን ላይ ሲሼልስ እና ሌሴቶ 0-0 ተለያይተዋል። ቻድ ከቡሩንዲ እና ሶማሊያ ከሞሪሺየስ ዛሬ የሚከናወኑ የአፍሪካ ዋንጫ የቅድመ ማጣሪያ የመጀመሪያ ዙር ጨዋታዎች ናቸው። በአውሮፓ ዞን የዓለም ዋንጫ ማጣሪያ የግማሽ ፍጻሜ ጨዋታዎች ትላንት ተካሂደዋል። ጣሊያን ቤርጋሞ ላይ ሰሜን አይርላንድን 2-0 ስታሸንፍ ሳንድሮ ቶናሊ በ56ኛው እና ሞይስኪን በ80ኛው ደቂቃ ጎሎቹን አስቆጥረዋል። የኒውካስል አማካይ ሳንድሮ ቶናሊ በጨዋታው የመጀመሪያውን ጎል አስቆጥሮ የሞይስኪንን ጎል አመቻችቶ አቀብሏል። የአሰልጣኝ ጄናሮ ጋቱሶ ቡድን ጣሊያን ከ2014 በኋላ ለመጀመሪያ ጊዜ ለዓለም ዋንጫ ለማለፍ በመጨረሻ ጨዋታዋ ከቦስኒያ እና ሄርዞጎቪና ትጫወታለች። የአራት ጊዜ የዓለም ዋንጫ ሻምፒዮኖቹ ጣሊያን በ2018 እና 2022 ዓለም ዋንጫ ማለፍ አልቻሉም ነበር። ኢስታንቡል ላይ ቱርኪዬ ሮሜኒያን 1-0 አሸንፋለች። የሪያል ማድሪዱ አርዳ ጉለር አመቻችቶ ያቀበለውን ኳስ የብራይተኑ ፌርዲ ካዲዮግሉ በ53ኛው ደቂቃ ቱርኪን አሸናፊ ያደረገች ጎል አስቆጥሯል። የአሰልጣኝ ቪንቼንዞ ሞንቴላ ቡድን ቱርኪየ ከ2002 የኮሪያና ጃፓን ዓለም ዋንጫ ወይም ከ24 ዓመታት በኋላ ለመጀመሪያ ጊዜ ለማለፍ ከኮሶቮ ጋር የመጨረሻ ጨዋታ ታከናውናለች። ዴንማርክ ኮፐንሃገን ላይ ሰሜን ማሴዶኒያን 4-0 አሸንፋለች። ጉስታቭ ኢዛክሰን 2 ጎሎችን ሲያስቆጥር የብሬንትፎርዱ ሚካኤል ዳመስጋርድ እና የአርሰናል አማካይ ክርስቲያን ኑርጋርድ አንዳንድ ጎሎችን አስቆጥረዋል። ስፔን ቫሌንሲያ ላይ ዩክሬንን የገጠመችው ስዊድን 3-1 ስታሸንፍ የአርሰናሉ አጥቂ ቪክቶር ዮኬሬሽ ሃትሪክ ሰርቷል። ፖላንድ ዋርሶ ላይ አልባኒያን አስተናግዳ 1-0 ከመመራት ተነስታ 2-1 አሸንፋለች። ሮበርት ሌቫንዶቭስኪ እና ፒዮትር ዜሌንስኪ ለፖላንድ ጎሎቹን አስቆጥረዋል። የ37 ዓመቱ ሮበርት ሌቫንዶቭስኪ ለፖላንድ ብሔራዊ ቡድን ያስቆጠራቸውን ጎሎች ብዛት 89 አድርሷል። ብራቲስላቫ ላይ ኮሶቮ ስሎቫኪያን 4-3 በማሸነፍ ወደ መጨረሻው ዙር ጨዋታ ስታልፍ ካርዲፍ ላይ ዌልስ ከቦስኒያና ሄርዞጎቪና 1-1 ሲለያዩ ዳን ጄምስ ለዌልስ የ40 ዓመቱ ኤዲን ዤኮ ደግሞ ለቦስኒያ ጎሎቹን አስቆጥረዋል። በመለያ ምቶችም ቦስኒያና ሄርዞጎቪና 4-2 አሸንፋለች። ቦስኒያና ሄርዞጎቪና በቀጣይ ጣሊያንን ካሸነፈች ከ2014 ወዲህ የመጀመሪያ የዓለም ዋንጫ ተሳትፎዋ ይሆናል። ቼክ ሪፐብሊክ ፕራግ ላይ ከአየርላንድ ጋር 2-2 ከተለያዩ በኋላ ወደ መለያ ምቶች አምርተው ቼኪያ 4-2 ማሸነፍ ችላለች። ከአውሮፓ ዞን ወደ 2026 ዓለም ዋንጫ ለማለፍ የሚደረጉ የፕሌኦፍ ተጋጣሚዎችም ታውቀዋል። በዚህ መሰረት ቦስኒያና ሄርዞጎቪና ከጣሊያን፣ ስዊድን ከፖላንድ፣ ኮሶቮ ከተርኪ እና ቼክ ሪፐብሊክ ከዴንማርክ ይገናኛሉ። በ2026 ዓለም ዋንጫ ላይ ለመሳተፍ የኢንተርኮንቲኔንታል ፕሌኦፍ ጨዋታዎችም ሜክሲኮ ላይ ተከናውነዋል። ቦሊቪያ ሱሪናምን 2-1 በማሸነፍ ለመጨረሻው የፕሌኦፍ ጨዋታ አልፋለች። ቦሊቪያ ከ1994ቱ የአሜሪካ ዓለም ዋንጫ ወዲህ ተሳትፋ አታውቅም። በኢንተርኮንቲኔንታል ፕሌኦፍ በቀጥታ ወደ ዓለም ዋንጫ ለማለፍ ኢራቅ ከቦሊቪያ እና ዲአር ኮንጎ ከጃማይካ እና ኒው ካሊዶኒያ አሸናፊ ጋር የሚጫወት ይሆናል። በአቋም መለኪያ ጨዋታ ፈረንሳይ ብራዚልን 2-1 አሸነፈች። በአሜሪካ ቦስተን ማሳቹሴትስ በተከናወነ ጨዋታ ለፈረንሳይ ኪሊያን ኤምባፔ በ32ኛው እና ሁጎ ኤኪቲኬ በ65ኛው ደቂቃ ጎሎቹን ሲያስቆጥሩ ለብራዚል የዩቬንቱስ ተከላካይ ብሬመር በ78ኛው ደቂቃ ጎሎን አስቆጥሯል። የፈረንሳዩ የመሃል ተከላካይ ዳዮ ኦፓሚካኖ 55ኛው ደቂቃ ላይ በቀጥታ ቀይ ካርድ ከሜዳ ተሰናብቷል። የብራዚሉ ግብ ጠባቂ ኤደርሰን ላይ በአስደናቂ ቺፕ ጎል ያስቆጠረው
ኬሊያን ኤምባፔ የጨዋታው ኮከብ ተብሎ ተመርጧል። ለፈረንሳይ ብሔራዊ ቡድን 56ኛ ጎሉን ያስቆጠረው ኤምባፔ የኦሊቪዬ ዢሩን ሪከርድ ለመጋራት አንድ ጎል ብቻ ቀርቶታል። ፈረንሳይ በመጪው እሁድ ከኮሎምቢያ ስትጫወት፣ ብራዚል በቀጣይ ረቡዕ ክሮኤሽያን ትገጥማለች። በወዳጅነት ጨዋታ ዛሬ እንግሊዝ ከዩራጓይ፣ ኔዘርላንድስ ከኖርዌይ እና ስዊዘርላንድ ከጀርመን ከምሽቱ 4 ሰዓት ከ45 ጀምሮ ይጫወታሉ። ስፔን ከሰርቢያ ምሽት 5 ሰዓት የሚጀምር ጨዋታ ነው። የእንግሊዝ ፕሪምየር ሊግ የመጋቢት ወር ኮከብ ተጫዋችና አሰልጣኝ ሽልማት እጩዎች ይፋ ተደርገዋል። በተጫዋቾች ዘርፍ በወር ውስጥ በአራት ጨዋታ 2 ጎል አስቆጥሮ 4 ጎል የሆኑ ኳሶችን አመቻችቶ ያቀበለው የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴስ ኤቨርተን በርንሌይ እና ቼልሲን ባሸነፈበት ጨዋታ ላይ 2 አሲስቶችን በማድረግ አማካይ ክፍል ላይ አስደናቂ ብቃት ያሳየው ጄምስ ጋርነር በአራት ጨዋታ ማንቸስተር ሲቲ፣ ቶተንሃም እና ብራይተን ላይ 3 ጎሎችን ያስቆጠረው የኖቲንግሃም ፎረስቱ አማካይ ሞርጋን ጊብስ ዋይት ማንቸስተር ዩናይትድ፣ ቼልሲ እና በታይኒ ዌር ደርቢ ሰንደርላንድ ላይ ጎል ያስቆጠረው የኒውካስሉ አንቶኒ ጎርደን ሊቨርፑል ላይ ያስቆጠራቸውን 2 ጎሎች ጨምሮ በአራት ጨዋታ 3 ጎሎችን ያስቆጠረው የብራይተኑ ዳኒ ዌልቤክ ቶተንሃም ላይ ከሳጥን ውጪ አስደናቂ ጎል ያስቆጠረው የፉልሃም አማካይ አሌክስ ኢዎቢ እና አርሰናል በወሩ ውስጥ 3ቱንም ጨዋታዎች ሲያሸንፍ በሁለቱ ግብ ሳይቆጠርበት የወጣው ግብ ጠባቂው ዴቪድ ራያ በእጩነት ቀርበዋል። በአሰልጣኞች በመጋቢት ወር ከቼልሲ፣ ብራይተን እና ኤቨርተን ያደረጋቸውን 3 ጨዋታዎች በሙሉ ያሸንፈው የመድፈኞቹ አሰልጣኝ ሚኬል አርቴታ እጩ ሆኗል። በሴንት ጄምስ ፓርክ ማንቸስተር ዩናይትድን እና ስታንፎርድ ብሪጅ ላይ ቼልሲን ያሸንፈው የኒውካስል ዩናይትድ አሰልጣኝ ኤዲ ሃው ኖቲንጋም ፎረስት እና ሊቨርፑልን በማሸነፍ ብራይተንን ከ14ኛ ወደ 10ኛ ከፍ ያደረገው ፋቢያን ሃርዝለር በርንሌይ እና ቼልሲን በማሸነፍ በአዲሱ ስታዲየም ሂል ዲኪንሰን ለመጀመሪያ ጊዜ 2 ተከታታይ ጨዋታዎችን ያሸነፈው የኤቨርተኑ አሰልጣኝ ዴቪድ ሞይስ እና በታይኒዌር ደርቢ ዘንድሮ ኒውካስልን 2 ጊዜ ያሸነፈው የሰንደርላንዱ አሰልጣኝ ሬጂ ለብሪ ለወሩ ኮከብ አሰልጣኝነት ሽልማት በእጩነት ቀርበዋል። የፈረንሳይ ሊግ ፌዴሬሽን ፓሪስ ሰን ጀርሜ ያቀረበውን የጨዋታ ይራዘምልኝ ጥያቄ መቀበሉ ይፋ ሆኗል። የአሰልጣኝ ሉዊስ ኤንሪኬ ቡድን በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ከሊቨርፑል ጋር ለሚያከናውነው ጨዋታ ዝግጅት እንዲረዳና በቂ ረፍት እንዲያገኙ በፈረንሳይ ሊግ ፓሪስ ሰን ጀርመ ለዋንጫ የተፎካከረ ከሚገኘው ሎንስ ሊያደርገው የነበረው ጨዋታ ተራዝሟል። በመሆኑም የአውሮፓ ሻምፒዮኑ ፓሪስ ሰን ጀርመ ከሊቨርፑል በሚያከናውነው የደርሶ መልስ ሁለቱም ጨዋታዎች አንድ ሙሉ ሳምንት እረፍት የሚያገኝ ይሆናል። የፓሪስ ሰን ጀርመ ተጋጣሚ ሊቨርፑል በአንጻሩ ከሩብ ፍጻሜው የመጀመሪያ ጨዋታ 4 ቀናት በፊት በኤፍኤ ካፕ ማንቸስተር ሲቲን ሲገጥም ከመልሱ ጨዋታ 3 ቀናት በፊት ደግሞ በፕሪሚየር ሊጉ ፉልሃምን ያስተናግዳል። በመጨረሻም ሊቨርፑል ሞሐመድ ሳላህን ለመተካት የባየር ሚኒኩን ማይክል ኦሊሴን የማስፈረም ፍላጎት እንዳለው ተገለጸ። የጀርመኑ ኃያል ክለብ ባየር ሚኒክ ግን በሊቨርፑልና ሪያል ማድሪድ የሚፈለገውን ፈረንሳይ ኮከብ በምንም አይነት ዋጋ የመሸጥ ፍላጎት እንደሌለው አስታውቋል። የባየር ሚኒክ የቦርድ አባልና የክብር ፕሬዚዳንት ኦሊ ሆነሽ ኦሊሴን 200 ሚሊዮን ዩሮ እንኳን ቢቀርብልን አንሸጠውም ስለማለታቸው ቢልድ ዘግቧል። ማይክል ኦሊሴ ዘንድሮ በቡንደስሊጋው በ25 ጨዋታዎች 11 ጎሎችን አስቆጥሮ 18 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል።